እስራኤልና አሜሪካ በአንድ በኩል ኢራን በሌላኛው በኩል ሆነው የከፈቱት ጦርነት አሁን ላይ እጅግ የተፋፋመና የጉዳቱን መጠን ከፍ ያለ ሆኗል። በእርግጥ ይህ ጦርነት እንደሚጀመር ብዙ ምልክቶች ታይተዋል። አሜሪካ ለሳምንታት ስታስጠነቅቅና ስትዘጋጅ የጦር መርከቦቿን ከጄትና ድሮኖች ጋር ለጥቃት አመቺ ወደ ሆነ ቦታ ስታጓጉዝ ቆይታለች። እስራኤል እንዳለፈው ጊዜ የሚታይ ዝግጅት ባታደርግም በአሜሪካ በኩል ያለው ዝግጁነት በእስራኤል በኩልም በተለይም ኢላማዎችን በመለየትና አስተማማኝ መረጃ በማሰባሰብ በርካታ ስራዎችን ስትሰራ ቆይታለች። ኢራንም እንዲሁ ከነካችሁኝ አይታችሁት በማታውቁት አይነት ጥቃት አጸፋውን እመልሳለሁ የሚል ተከታታይ ዛቻ ስትሰነዝር ለሚመጣው እየተዘጋጀች ለመሆኑ ማሳያ ሆኗል። አሁን ጦርነቱ የማይነካ የሚመስለውን ነክቷል። አይደለም ይገደላሉ ብሎ ለማሰብ ይቅርና ጫፋቸውን ለመንካትም የሚቻል የማይመስለው ሆኗል። ኢራንን ታፍራ እንድትቆይ ያስቻሏት ብቻቸውን ለኢራን ክብር የቆሙት የበላይ ጠባቂዋ ጠቅላይ መሪዋ አያቶላህ ሰኢድ አሊ ኻሜኒ በመኖሪያቸው ሳሉ በሚሳኤል ጥቃት ተገድለዋል። ከእርሳቸው ጋር ሴት ልጃቸው፣ የልጃቸው ባልና የልጅ ልጆቻቸውም አብረው ተገድለዋል። ይህ እጅግ አስደንጋጭ ዜና ቀድሞ በምዕራባውያን መገናኛ ብዙሃን ቢሰማም አሁን የኢራን መገናኛ ብዙሃንም ማረጋገጫ ሰጥተዋል። አያቶላህ አሊ ኻሜኒ በአሜሪካና እስራኤል ጥምር ጥቃት ቅዳሜ ጠዋት መገደላቸው ተረጋግጧል። ብዙዎች ሐዘናቸውን ገልጸዋል። ቀላል የማይባሉ በተለይም በስደት በተለያዩ ምዕራብ ሀገራት የሚኖሩ ኢራናውያን ደግሞ ደስታቸውን ሲገልጹ የሚያሳዩ መረጃዎችን ሲኤንኤን እና ፎክስ ኒውስን የመሳሰሉ የዜና አውታሮች ለዓለም እያጋሩ ይገኛሉ። በከፊል የመንግስት የሆነው የኢራኑ ታስኒም ዜና አገልግሎት እንዳስታወቀው ከሆነ ጠቅላይ መሪው መገደላቸው ተረጋግጧል። በዚህ ኢራን ለ40 ቀናት ሐዘን እንደምትቀመጥም አውጃለች። የ86 ዓመቱ የኢራን መንፈሳዊ መሪ አያቶላህ በ1989 ነበር መሪነታቸውን ከቀድሞው አያቶላህ ሩሆላህ ኻሜኒ የተረከቡት። የኢራንን መከላከያ ገንብተዋል። የጥንታዊ ስልጣኔ ሀገር ኢራንን ከምዕራባውያን በተጻረረ መልኩ መርተዋል። ባለፈው ወር በኢራን ከተነሳው የኢራናውያን ህዝባዊ አመጽ ውጪ የከፋ ጊዜ አሳልፈው የማያውቁት አያቶላህ አሊ ኻሜኒ ሞት ለእስራኤልና ለአሜሪካ ከነካችሁን አይታችሁት የማታውቁትን ክንዳችንን ትቀምሳላችሁ ሲሉ የዛቻ መልእክት ካስተላለፉ ሳምንት አልሆናቸውም። በእርግጥ አያቶላህን የነጠቀው ጦርነት ከዚህ ቀደም እስራኤል በኢራን ላይ እንደከፈተችው የ12ቱ ቀን ጦርነት አይነት አይደለም። ከዛም ከፋ ያለ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የስርዓት ለውጥ የሚያመጣና ኢራንን የሚቀይር ጥቃት እንደሚሆን አስታውቀዋል። እየሆነ ያለውም ያ ይመስላል። በእርግጥ ኢራን አያቶላህን ግድያ እንደምትበቀል አስታውቃለች። ኢራን በእስራኤልና አሜሪካ ጥምረት የተከፈተባትን የሚሳኤል ጥቃት ውርጅብኝ ተከትሎ ጠንከር ያለ አጸፋዊ እርምጃ እየወሰደች ነው የምትገኘው። በዙሪያዋ ባሉ የአሜሪካ የጦር መንደሮች ላይ ከፍተኛ ጥቃት ሰንዝራለች። የተባበሩት አረብ ኤምሬት፣ ቀጠር፣ ባህሬን፣ ኩዌት ላይ የሚገኙ የአሜሪካ የጦር መንደሮች ከኢራን ጥቃት ተዘንዝሮባቸዋል። ባህሬን ላይ የተሰነዘረው የከፋ መሆኑን የዓለም መገናኛ ብዙሃን እየዘገቡ ነው። ኢራን በዚህ እንደማታቆምና የአያቶላዋ ሞት ወደ ኋላ እንደማይመልሳት ይልቁንም የሰላ ጥቃት መሰንዘሯን እንደምትቀጥል አስታውቃለች። ይህ ጦርነት በቀጠናው ብቻም ሳይሆን በዓለም ዙሪያ የከፋ ቀውስ ማስከተሉ የማይቀር ነው። ኢራን የዓለም ንግድ 30 በመቶ የሚተላለፍበትን የሆርሙዝ ሰርጥን እንደምትዘጋ አስታውቃለች። ይህ ከሆነ ነዳጅ የጫኑም ሆነ ለተለያዩ ንግድ የተሰማሩ መርከቦች በዚህ ሰርጥ የሚተላለፉ እንደመሆናቸው ጫናው ከፍተኛ ይሆናል። ከዛም ባለፈ ኢራን ላይ የተከፈተውን ጥቃት ሁሌም የሚቃወሙትና ኢራን ታስታጥቃቸዋለች ተብሎ የሚታሙት የሁቲ አማጽያን በቀይ ባህር በኩል ማንኛውም መርከብ እንዳያልፍ ከየመን ሆነው አስጠንቅቀዋል። ይህ ለዓለም የንግድ ስርዓት ምን ማለት እንደሆነ ይታወቃል። በመካከለኛው ምስራቅ ያለውን ቀውስ ተከትሎ የቀጠናው የአየር ክልል ከበረራ ውጪ እንዲሆን ትዕዛዝ ተላልፏል። በዚህም የአየር ትራንስፖርት በብዙዎች ሀገራት እየተቋረጠ ነው። ሁሉም ሀገራት በተጠንቀቅ ቆመዋል። የሚሆነውን እየጠበቁም ይመስላል። ዓለም ሶስተኛውን የዓለም ጦርነት ለማዋለድ በሂደት ላይ እንዳለች አይነት ሆኗል።